ተመልከቱ። ደረት ወደ ላይ ያቀናው ደረት ነው። ከዛ ድፋት አለ። ከዛ ይጭርና ከዛ ደግሞ ይደፋል። ደረት ድፋት፣ ጭረት ድፋቱ ይሄ ነው። አቋቋም በታች ቤት በመጀመሪያ ሙሉውን አቋቋሙን እስከ እያንዳንዱ ምልክት ደግሞ እናብራራለን። እናንተ ብቻ በትዕግስት እንድትከታተሉኝ ነው የማሳስባችሁ። ቀጥታ ወደ ዝማሜው እንሄዳለን። በሰንበተ አዝማቹ እንደ መጀመሪያው ነው፣ ተመሳሳይ ነው። ጽፋቱ ላይ ብቻ ነው የሚቀረይረው። በሰንበት አጋንንተ አውፅአ መናት
ያውርዱ ዝናመ ውስተ ኩሉ ምድር ውስተ ፍና በይትፈቀድ መካን ውስተ ፍና ሀበ ይትፈቀድ መካን ከመ የዝማሜ የእያንዳንዱ ምልክት ማብራሪያ በሰንበት ላይ የዘር ምልክት ክሳዶ ይላል። በምትሏ በድፋቷ ናት በላይ ያለችው በሰንበ በቡበ ወዙ ቡበ የሚለው ጭራት ድፋቱ የሚለውን ጭራት ድፋት ነው። የሚለው ላይ 30 የምትለዋ 30 ናት። ይቺ ደግሞ ጭረቷና ርክርኳ ናት። ቦላይ አላይ ደግሞ ጭረት። ከዛ ሙሁሩ ይላል። ክሳዶ ይልና ክሳዶ የሚለው ምልክት እስከ በሰንበ ድረስ ነው። ትቦአ የሚለው ደግሞ ወይቤሎ ሙሁሩ የዚህ የጴጥሮስ ጳውሎስ አቡን ማለት ነው። ሙሁሩ ብሎ ደግሞ ትቦአና ሙሁሩ ተመሳሳይ ነው። ዜማቸውም ተመሳሳይ ስለሆነ ማለት ነው። ኢየሱስ ላይ ስንሄድ ኢ ላይ ጭረት ድፋ የምትለዋ ደግሞ አይኑ ናት። ወዟ ማለት ነው። አይኑ 30 አድርጎ ጭረት የሱስ ሱን መጥቶ ስላይ ደግሞ አይኑ ሱስ አይኑ ያንን ለማለት ነው። ምኩራቦሙ የዘር ምልክት ጸግወኒ ነው። ኩላይ ያለችው እቺ ወደ ታች ያለችው ቀስት ኩን አትቁጠር ማለት ነው። ምኩራቦሙ ሳይሆን ምኩራቦሙ ለማለት ነው። ምኩራ ጭረት ሁለት ጭረት ምኩራ ይሄ ሁለት ጭረት ነው። የሚለው ደግሞ
ድፋት ሁለቱ ድፋትና አንዷ ጭረት ቦሙ ቦላይ ይዘት አድርጎ ሙላይ 30 ይሄ ደግሞ ሁለቱ ድፋት ላይ ይሄ ደግሞ ጭረት ድፋቱ አላይ ያለው ወላይ ይዘት ድላይ 30 ምልክት የዘር ምልክት ደግሞ ተአመኑ ምይሮ ሚለው ሂደቱ ነው። ሂደት ትባላለች ምላይ ያለችው ምልክት ምይሮ ሮላይ እንደያዝ ሮላይ ያዘው ለማለት ነው የመጀመሪያው ይዘት። ከዛ ርክክና ድፋቱ ደግሞ ምይሮ ኪኛዋ ርክክና ድፋት ምይሮ ይሄ ደግሞ ሁለቱ ጭረትና አንዱ ድፋት የዘር ምልክት ወለከ ወይቤሎ የዘር ምልክት መዘምራን ወላይ ደረት አለ ቤላይ ጭረት ወይቤ ይቤ ሚለው ጭረት ድፋቱ ነው። አክብሩ ላይ ቤተ ማለት ቤዛ ሆኖ ተርከዛው ደግሞ ቤዛ ተርክዝ ይባላል። ቤዛ ተርክዝ አጀማመሩ እህታው በ30 ነው። 30 ድፋት ጭረት ክሩ ሩ ላይ ቡበ የዜማ ምልክት ቡበ ብሩ ብን መያዝ አለበት ይዘት ስላለኝ ብሩ ወላይ ቡበ እህታ ሰንበ ጭረት ደረቷ ሰንበ እቺ ደግሞ ርክክና ጭረቷን ይሄ ሁለቱ ይዘትና አንዷ ጭረት ይላል። በሰንበት በኢየሱስ ምክራቦሙ አዝማቹ እንዳለፈው ነው። በሰንበት አጋንንት አውፃ ላይ የዘር ምልክት አርአዮሙ ይላል። በሰንበት ላይ በሰ አስተውሉ በሰ ጭረት ድፋት በሰንበት ጭሮ ነው ወደ በእንቆ ሰንፔር የሚመጣው ችናት የምትለዋ ናት። በእንቆ ሰንፔር በእንቆ ሰንፔር ግጭላን ስላለ ነው። ያው ምልክት ነው። አጋንንተ አውፅአ ጸግወኒ ቅድም እንዳልኳቸው ነው። ሙሉ በሙሉ አጋንንተና ምኩራቦሙ ተመሳሳይ ናቸው። እንዳያችሁት አጋ ሁለት ጭረት አለ፣ ድፋት አለ፣ ጭረት አለ። ስለዚህ ተመሳሳይ ናቸው ማለት ነው። አውፅአ እኛው ደረት ጸላይ ይዘት ከዛ አላይ 30 ማለት ነው። ወበምራቁ ላይ ወበእንተዝ ነው። ዜማው ወያስተዴሉ ነው። እቺ ደረት ድፋቷ 30ዋ ያለችበት እህታው ነው። የዝማሚው እህታ ማለት ብለን ነው ስንዘም የምንለው። ድፋቱ በላይ ደረት ምራ እህታው አይኑ ነው ለማለት ነው። አይኑ ወበምራ 30 በ30 እህታ ራ ላይ ረክከው ማለት ነው። ጭረትና ደረቱ ህይወተ ኮነነ ነው የዘር ምልክቱ። ቤተ የሚለው ቅድም እንዳልኳቸው አስተውሉ። ቤዛ ትርከዛ ማለት ነው። አክብሩ ሰንበቴ ምትላ ድፋት ጭረተው ጭረትና ድፋት ላይ ደረት አድርጎ ውላይ ይዘት ላይ 30 እናንተ እያያችሁ በሉ። ይህም እንዳለፈው በምራቁ ላይ እንዳያችሁት ድፋት ደረት የዘር ምልክት የዝዞሙ ላይ ዘይሴብህዎ ነው። ጭረት ድፋት
የዝዞሙ ጭሮ በእንቆ ሰንፌ አጨራረሱ በእንቆ ሰንፌ በደመናት ወረቀ ምድረ ነው የዘር ምልክት። ቤተ ማለት እንዳለፈው ነው። ርክኩና ጭረቱ በደንብ አስተውሏችሁ ካላችሁት መጽሐፉ ብቻ ይመራችኋል። መና ጭረት ድፋት መናት ርክኳ ናት። ጭረት ደረት ጭረት በማል ስለሚያሳርፍ ነው ደረቷ። ወደዛኛው ጭረት ከመሄዱ በፊት ደረት አድርጎ ነው የሚሄደው። ለዛ ነው ሁለቱ ድፋት ያብዱ ያ ላይ ድፋት አድርጎ ላይ ዘዱ ላይ 30 ዝናመ ጽውረ ነው። ውስተ ኩሉ ምድር ይረድኦ ኃይል ነው የዘር ምልክት። ቤተ ማለት እንዳለፈው ቤዛ ትርከዛ ማለት ነው። ሌላው ርክኩ ጭረቱ ይታወቃል። ወደ ኋላ ተመልሳችሁ አቋቋሙ እንዴት ነው ያለው ብላችሁ ብታስተውሉ ይሄው ነው የሚሆነው። ውስተ ኩሉ ርክክ ጭረት ምድር ያብርዱ እንዳለፈው ዝናም ድፋትና ጭረት ናም ጭረት ድፋት ውስተ ጭረት ድፋት ውስተ ሁሉ ምድር ያደጋ በዘት ድህን ይላል። ተወራራሽ ነው። ተወ ማለት ተወራራሽ ነው ማለት ያደጋና በዘት ድህን ይመሳሰላል ማለት ነው። ውስተፍና ወበቃሉ ውስተፍና ወያስተደል ብሎ ምልክቱ ወዳቂ ሲሆን በዚህ መልክ በል ሳ ማለት አንሳ ማለት ነው። በታ ማለት ምታ ማለት ነው። በርክክ ድፋት ሁለት ርክክና ድፋት ማለት ነው። ይትፈ ሁለት ይዘትና ድፋት ወይም ርክክ ይባላል። እንደዚህ ሲሆን በይትፈ ድፋት ይትፈ ምትለዋ 30 ናት። ይትፈ 30 ይትፈ ቀድህ ጭረጭረ ድፋት ድህ መካን ውስተፍና መራዊ ሃኖይ ዘርም ይሄን ህታ ተመልከቱ ለዝማሜው ውስተፍና ፍና ጭሮ በእንቁ ሰንዴ ፍና ፍላይ 30 ነው። ፍ 30 ፍና ሀበ ያው ጭረጭረት ድፋት ድፋት ሀበ ይሄ ጭረጭረቱ ነው። ሀበ ድፋት ድፋቱ ይትፈቀ ይላይ ደፍቶ ፈላይ ዘቀ ላይ 30 የዘር ምልክት ወተጠመቀ ለሊከ ነው። መካን ለሊከ ማለት ነው። ከዚህ በፊትም አይተነዋል። ምኩራቦሙ ላይ ወተጠመቀ እንልና አውፃ ላይ ደግሞ ለሊከ አጋ እንተ ሀበ ይትፈቀ መካን የሚለው አውፅአ አንድ ናቸው። ከመህውረ እንዘ ይገብር ወለደት አለ ከመህውረ ላይ ያለችው ሂደት ናት። ቡ ይዘት አለኝ። ቡረ ርክክ ድፋት ቡረ በእንቆ ሰንፌ ተመልከቱ፣ በደንብ አስተውሉ። ምንለዋ ደረቷ ናት። ሁለት ጭረት ጭረት ድፋት ፈንምታው ሳህ ደፍቶ 30 ዘይዘር ሰያቢሆሙ ለካህናት
ዘይዘ ዘይዘ ድፋት ዘይዘ ደፍቶ ጭረት ዘር ላይ ይዘት ላይ ወበ ወየ ጭረት ጭረት ድፋት ወየ አርር አላይ ደርሰው ላይ ይዘት አሁን ሁለተኛው ላይ ደግሞ 30 አርር 30 ደረት ደረት ይዘት ይዘት ሁለት ደረትና ሁለት ይዘት ማለት ነው። ርክክ ይባላል የሚለው ም 30 ም ርኒ ር 30 ርኒ ርኒ ዘምራ ማለት ነው። ዳዊት ዘምራ ማንሳቱን በምልክት ሲገልጠው ደረት ድፋት ሁለት ጭረትና ማያያዣ ደግሞ ድፋት ጭረት ድፋት ውበ የምትለዋ ናት። ውበ የን ይመታል ማለት ነው። ልበሲ የቶ ደግሞ ርክኩና ሁለት ድፋቱ ወይም ጭረጭረቱና ድፋት ድፋቱ ሁለቱም ይሆናል ማለት ነው። ጭረጭረት ቢያደርግ ርክክ ያደረገው ጭረጭረት ቢያደርግም ይሆናል ነው። የቶ ቶ ወደ ጭረት ይሄዳል። ቶ ወአ ደረት ደረት አድርጎ ርክክ እኮ ተመልከቱ። ጭረት ከዛ ደረት ጭረት እኮ ምጥሏ ደረት ጭረቷ ነው። እኮ ርክክና ጭረት ተቶ ደረት ድፋት ደረት ድፋት ጭረት ድፋት ተመልከቱ። ደረት ወደ ላይ ያቀናው ደረት ነው። ከዛ ድፋት አለ። ከዛ ይጭርና ከዛ ደግሞ ይደፋል። ደረት ድፋት ጭረት ድፋቱ ይሄ ነው። ርኒ አይ ነው። ርኒ ኒ ጭረት ድፋት ይሄ ደግሞ ድፋቱ 30 እና ድፋቱ ማለት 30 ወዙ ነው። ነኒ ሰ አንሳው ሰ ጭረት ድፋቱ ገላይ ምታ ይላል። ደ ገደ ስሎቱ ይህን ይመስላል ከነ ምልክቱ። አስተውላችሁ ካላችሁት ለሌላ ለዚቁም ለእስመ ለዓለሙ ለምጣኑም ለብዙ ሁሉ ይጠቅማችኋል። ምልክቱን በዚህ መልክ እያያችሁ በሉ ለማለት ነው። ብትሳሳቱ እንኳን ምልክቱ ይመራችኋል ከተሳሳታችሁ። ስለዚህ የማታውቁት በሆነ አይ እንደዚህ አይደለም አጫውቁ ብላችሁ በምልክቱ አባባላችሁን ማረም ትችላላችሁ ማለት ነው። ቁም መረግጥ ጥፋት ይቀጥላል። እናንተ ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ቆየን።